መንግስት በመንግስት ላይ ይነሳል። ይሄን በደንብ አስምሩበት። ማን በማለት ምን ማለት ነው? መንግስት በመንግስት ለምሳሌ የኢራን መንግስትና የእስራኤል መንግስት የአሜሪካ መንግስት እርስ በርሳቸው ይጣላሉ። መንግስት በመንግስት ላይ ይነሳል አለ መጽሐፍ። አርማጌዶን ዘመኑ የጌታ መምጫ ደረሰ ቀኑ ምልክቱ እንደው ተፈጽሟል። ፍቅር ቀዝቅዟል፣ ሰላም ጠፍቷል። ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳሰሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን እንዲገባን አድርጎ በምህረቱና በይቅርታ አደባባይ እድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በቀደሙ አባቶቻችን እግር ስር ያስቀመጠን ሥላሴ ክብርና ምስጋና አምልኮና ውዳሴ ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እጅግ ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ ሁላችንምና እናታችን ድንግል ማርያም በአማላጅነቷ ጥላዋ ስር ስላረፍን ለእናታችን ለድንግል ማርያም ክብር ይሆንላት። የጻድቃን የሰማዕታት የአበው ደናግል መነኮሳት አባቶቻችን የሰማዕቷ የቅድስት አርሴማ ጸሎት በረከት ከሁላችን ጋር ለዘላለሙ ጸንቶ ይኑር። እግዚአብሔር ሲናገር ሰማያት በነጎድጓድ መብረቅ ይሞላሉ። እግዚአብሔር ሲናገር የምድር ዓለቶች ይሰነጣጠቃሉ። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። እግዚአብሔር ሲናገር በተስፋ መቁረጥ ውስጥ ያለ ከጭንቀት ሁሉ ይወጣበታል። እግዚአብሔር ቃል መዶሻ ነው፣ ይቀጠቅጣል፣ ይጠግናልም ይሰብራል። ጌታ መንፈስ ቅዱስ ከስብራታችን የምንጠገንበትን ከሐዘናችን የምንጽናናበትን እሱ አምላካችንን ተስፋ የምናደርግበትን የተስፋውን ቃል ለሁላችንም ይንገረን። የተወደዳችሁ የእግዚአብሔር ልጆች ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የተነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት የሚጠቅመንን አማኑኤል ይንገረን። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ሁላችሁም እንደምታውቁት የዛሬዋ ሳምንት አምስተኛው የሰንበት ወይም ደግሞ አምስተኛውን ሳምንት ጀምረናል። የጌታን ጾም ከጀመርን አምስተኛውን ሳምንት ዛሬ በታላቅ ክብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ዘይት የሚለውን ስያሜ ዛሬ ጀምረናል። የዛሬዋ ሳምንት ምንድን ናት? አንዳንድ ሰው ደብረ ዘይት ሀገር ይመስለዋል። እስቲ ደብረ ዘይት በሉ። ኢትዮጵያ ውስጥ ያለ ደብረ ዘይት እንዳይመስላችሁ። በዚህ ዕለት ምንድነው ቤተክርስቲያን የምታስተምረው ካላችሁ የኢየሱስ ክርስቶስ ዳግም የመምጣቱ የኢየሱስ ክርስቶስ ዓለምን ለማሳለፍ ድጋሚ እንደሚመጣ ቤተክርስቲያን የምታስተምርበት ዕለት ነው። በዚህ ዕለት ማንም በቤቱ እንዳይተኛ፣ ማንም በቤቱ እንዳይቀር፣ ሁሉም ሰው ወደ ቤተክርስቲያን እንዲሰበሰብ
ዕለተ ምጽአቱን እንዲያስብ የጌታ ቀን እንደደረሰ የሚነገርበት ጊዜ ነው። ለትምህርታችን መነሻ የምመርጠው በራእየ ዮሐንስ ምዕራፍ 22 ቁጥር 20 ላይ የምናገኘውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ ኢየሱስ ሆይ ቶሎና ይላል። እስቲ ከኔ ጋር ኢየሱስ ሆይ በሉ። ቶሎና ድገሙና፣ ኢየሱስ ሆይ በሉ። ቶሎና። ራእየ ዮሐንስ ምዕራፍ 22 ቁጥር 20 ላይ የምናገኘው የእግዚአብሔር ሐሳብ ነው። የቅዱሳን ናፍቆት የሆነውን እግዚአብሔርን ቅዱሳን እንደሚገባ የኖሩ የእግዚአብሔርን የመምጫውን ቀን ይጠብቁ ነበረ። አቡፋና የሚባል አንድ የከበረ ክርስቲያን፣ አንድ የከበረ ደገኛ መናኝ ጌታ ሆይ እንዴት አይነት አመጣጥ ነው ያለ! ጌታ ሆይ መምጣትህን እጠብቃለሁ፣ ደግሞ ባሰብኩ ሰዓት ደግሞ ፍርሃት ይውጠኛል፣ በጎ ስራ የለኝም፣ በአመፃ ዘመኔን ሙሉ ጨርሻለሁ። ጌታ ሆይ ያንተን መምጣት ሳይሆን እኔ የቀረኝ ራሱ እድሜ ስንት ነው እያለ እግዚአብሔርን ጠየቀው። መቼ ነው ጌታ ሆይ በሞት የምጠራው? የኔ የእድሜ ገደቤ የእድሜ ልኬት መቼ ነው? እኔ እኖራለሁ እላለሁ፣ ግን ቀኔን አላውቀው። እንኖራለን ብለን ቤት እንሰራለን፣ መኖራችን ግን እርግጠኛ አይደለም። እንኖራለን ብለን ብዙ እንወጥናለን፣ ብዙ እናስባለን፣ ብዙ እናደራጃለን። ወጥተን ለመግባታችን ግን ዋስትና የለን። ተኝተን ለመነሳታችን እርግጠኛ አይደለን። አቡፋና የተባለው ሰው እግዚአብሔርን መቼ ነው የምሞተው? ስንት ቀን ቀርቶኛል ጌታ ሆይ፣ የቀረኝን ቀን ከነገርከኝ ከዚህ በላይ ትጋት፣ ከዚህ በላይ ጸሎት፣ ከዚህ በላይ ትሕትና እያሳየው ታጥኜ ልጠብቅ ጌታ ሆይ ንገረኛ ነው። የጌታ መልአክ ወደሚጸልይበት ስፍራ መጣና ተርፈከ 18 ብሎት ሄደ። በዚህ ሰዓት ደነገጠ። የነገረው የጌታ መልአክ 18 ቀርቶሃል ብሎት ነው የተሰወረው። ምዕመናን ስንት ዘመን ቀርቶናል? ከዚህ በኋላ ምን ያክል እንኖራለን? ከዚህ በኋላ በእውነት እስካሁን የኖርነውን ያክል የመኖሪያ ዕድሜ ይሰጠን ይሆን? አናውቅም። ከኛ የተሸሸገ ነው። የሰው ልጅ ዕለተ ሞቱን ቢያውቅና ቢረዳ እመኑኝ ቤት አይሰራም፣ ሁሉ መናኝ ይሆን ነበር። ምድር ቆፍሮ የሚያርስ ሰው አታገኙም። ለስንት ጊዜ ለስንት ዕድሜ ይልና ሰው በስንፍና ይኖራል። እግዚአብሔር ይህንን ከኛ ሰወረው። መቼ እንደምንጠራ አናውቅም። መቼ እንደምንሞት አናውቅም። የጥሪያችንን ቀን አናውቀው። ጌታን መቼ እንደሚመጣ አናውቅም። ይገርማችኋል። 18 ተርፈከ 18 ተርፎ 18 ቀራል። 18 ምን አልነገረውም የጌታ መልአክ። 18 ዓመት ይሆን፣ 18 ወር ይሆን፣ 18 ሳምንት ይሆን፣ 18 ቀን ይሆን፣ 18 ደቂቃ ይሆን አልነገረውም። የቀረ ዕድሜ 18 ነው ብቻ ብሎ ተሰወረ። እንዲህ ብሎ ነገረው ለጌታ፣ የምሞትበትን ቀን ከነገርከኝ፣ የማልፍበትን ቀን ካስረዳኸኝ፣ በመኝታ አልተኛም፣ በምንጣፍ ላይ አልተኛም፣ ጎኔን አላሳርፍም፣ ቆሜ እጠብቅሃለሁ አማኑኤል አለው። ምን ብዬ እጠብቅሃለሁ? ይሄው እናንተ ተኝታችኋል፣ ይሄው እኛ ተኝተናል። የጌታን መምጣት ቅዱሳኑ ቆመን እንጠብቅሃለን። እያለቀስኩ እጠብቅሃለሁ፣ ነገረ መስቀልህን እያሰብኩ እጠብቅሃለሁ። አልቀመጥም፣ በምንጣፍ ላይ አልተኛም፣ ስጋና ወይን አልበላም፣ የጣመና የላመ ምቹን ነገር ራሱ አልቀበልም ብሎ በዚህ ልክ ጌታን ጠበቀው። አይገርምም ወገኖች? 18 ቀረ ያለው ስንት ቀረ? ስንት ቀረ? 18 ቀረ ያለው 18። እንደው እግዚአብሔር ዛሬ ቢያሳውቅን የቀራችሁ 18 አይደለም 8 ነው ቢልን 2000 ስንት ላይ ነን ያለነው? ዛሬ 8 ጨምሩበት። 2026 ቀን በዓመተ ምህረት በ2026 ዓመት አንተ ከዚህ ዓለም ትሰናበታለህ ብትባል እመነኝ፣ መሬትህን ቤትህን እየሸጥ እየበላ እየጠጣ ነው የምትጠብቀው እንጂ እርግጠኛ ነኝ ንስሐ ገብተህ ስጋውን እየበላሽ ደሙን እየጠጣን አንጠብቀው። እየበላን እየጠጣን እየጨፈርን በዓመት ነው የምንጨርሰው ዘመናችንን።
ተርፈከ 18 አለው። ምን አለው? ተርፈከ 18 18 ቀርቷል። ቃል ገብቷል አይደል? አረ ጌታ ሆይ ይሄ መልአክ ተሰወረብኝ 18 ብሎኛል። 18 ዓመት ነው። 18 ዓመት ሊቆም ነው ማለት ነው። ቃል ነው። ቆሞ ሊጠብቀው ነው መድኃኒዓለም። ስንት ዓመት ፈራችሁ እንዴ? ፈራችሁ ወይስ የሚጮኸውን አጋንንት እየሰማችሁ ነው? አረ እግዚአብሔር ስሙ ግድ የላችሁም። ቃለ እግዚአብሔር ስለሚያቃጥለው ይሄ ቅዱስ ቦታ ክብር ስላለው ነው የሚቃጠለው። እሺ እንጂ ከማንም ክብር የተነሳ አይደለም። አሁን ሐሳባችሁ ወደ እኛ ሰብስቡ፣ ወደ እኔ አድርጉ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ልጆቻችንን ሰንሰለታቸውን ይቁረጥልን፣ ከአጋንንት እስራት ይፍታልን። እና ምዕመናን 18 ቀርቶሃል ነው። ስንት ቀርቶሃል? ስንት ቀርቶሃል? 18 ወር ይሁን ዓመት ይሁን ሳያውቅ ጌታን እግሩ እንደ ዝሆን እግር እስኪያብጥ ድረስ ቆሞ ጠበቀው ኢየሱስን። ምን እያለው? አሜን ጌታ ሆይ ቶሎ ና፣ አሜን ኢየሱስ ሆይ ቶሎ ና አለው። ከዚህ ብሽቅ ሕይወት ሰውን ከሚበላበት ዘመን፣ እርስ በርስ ከምንተራረድበት ዘመን፣ ወንድም ወንድሙን በገንዘብ አሳልፎ ከሚሰጥበት ዘመን ይሻለናል መጠቅለል፣ ይሻለናል መሰብሰብ። ለመኖር የሚያጓጓን ምን አለ? የቱ ደግነት? የማን ደግነት? ለመኖር የሚያጓጓ ሰው የለም። እውነተኛ ሰው የለም። በልቡ የሚሸነግል ነው፣ ሐሜተኛ ነው፣ ክፋት የበዛበት ነው፣ ጠልፎ የሚጥል ነው፣ ተንኮለኛ ነው፣ ነገረ ሰሪ ነው። ከማን ጋር ይኖራል? በሰማይ መኖሪያ አለን እኮ። አታጓጓም ምድር። ምድር መቆያ እንጂ መኖር አይደለችማ። ምድር መቆያ ናት፣ እናቴ ነች። የሰበሰብከውን እንደምትበላው እርግጠኛ ነህ ወይ? በሰራኸው ቤት ውስጥ 100 ዓመት ትኖርበታለህ ወይ? በአበባ ምንጣፍ ላይ የምትተኙ፣ በተንጣለለ ቪላ ውስጥ የተቀመጣችሁ፣ የተንጣለለው ቪላ የጎጆ ያክል ያልሞቃችሁ፣ ጮማ እየቆረጣችሁ ጠጅ እየጨለጣችሁ የጌታን መምጣት የረሳችሁ፣ ይርላን ይመቸን እንጂ ብላችሁ ድሆችን የናቃችሁ ያቃልላችሁ፣ ይመጣል መድኃኒታችን ኢየሱስ ክርስቶስ። የሚመጣው ለፍርድ ነው። የእናቴ ልጅ በዝምድና አይታይልህም፣ ይግባኝ የለውም። ከመጣ እርቃንህን ለፍርድ ልትቆም ነው። አስቡበት። ስንዴውን ወደ ጎተራ እንክርዳዱን ለእሳት ሊዳርገው ይመጣል። በግና ፍየል እዛ ቀን ይለያሉ። ኃጥአንና ጻድቃን ይለያሉ። እና የጌታ መምጣት ቅዱሳንን ያሳስባቸው ነበረ። ይገርማችኋል። ዛሬ ደብረ ዘይት ተብሎ ቅዱስ ያሬድ ደብረ ዘይት ብሎ ይቺን ዕለት ለምን ሰየማት ካላችሁ፣ ደብረ ዘይት ቅዱሳን ደቀ መዛሙርቱ መቼ ነው መምጣት እባክህ ንገረን ተዘጋጅተን እንድንጠብቅ ብለው ክርስቶስን ጥያቄ ጠይቀውት ነበረ። ደብረ ዘይት ማለት የወይራ ዛፍ ያለበት ማለት ነው። ከቄድሮን ወንዝ ጎን የሚገኝ ስለ ኢየሩሳሌም መፍረስ፣ ስለ ዓለም መጨረሻና የዳግም ምጽአቱን ያስተማረበት ቦታ ነው። ኢየሱስ ክርስቶስ የተያዘበት ጌቴሴማኒም ከዚህ ከደብረ ዘይት ተራራ ስር ነው። በዚህ ዕለት የዳዊት መዝሙር በቅዳሴው ላይ የተሰበከው እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያርምም እሳት ይነድድ ቅድሜው፣ እግዚአብሔር ግልጽ ሆኖ ይመጣል፣ በፊቱም ኃጥአን የሚቃጠሉበት እሳት የፍርድ እሳት ይነዳል አለ። እግዚአብሔር ግልጽ ሆኖ ይመጣል፣ ኃጥአንን ከጻድቃን ሊለይ፣ ለተበደሉት ሊፈርድላቸው ይመጣል። ንስሐ የገቡትን ወደ ዘላለም ሕይወት ሊያስገባቸው ይመጣል። ሥጋውን የበሉትን ደሙን የጠጡትን ወደ ርስቱ ከተማ ሊያስገባቸው ይመጣል። ራሳቸውን በበጉ ደም ያነጹትን የደሙን ማኅተም የያዙትን ወደ ርስቱ ሊያስገባቸው ይመጣል። ዘመናቸውን በሳቅ በስላቅ የጨረሱትን ራሳቸውን በዝሙት በርኩሰት በመዳራት በስካር በተውኔት በዘፈን በልዩ ልዩ የዓለም ስፍራ ያሳለፉትን ሊፈርድባቸው ይመጣል። ማስፈራሪያ እንዳይመስላችሁ፣ የሚመጣው ለፍርድ ነው። ለምንድን ነው? ለምንድን ነው? አዎ ለፍርድ ይመጣል።
የተወደዳችሁ የልዑል እግዚአብሔር ቤተሰቦች ንገረን፣ ስለ መምጣትህ ማወቅ እንፈልጋለን። እንዴት ነው አመጣጥህ ብለው ጠየቁት። ጌታ ሆይ አመጣጥህ እንዴት ነው? መቼ ነው የምትመጣው? ስትመጣስ እንዴት ባለ አመጣጥ ነው የምትመጣው? ማወቅ እንፈልጋለን፣ ንገረን አሉት። በዚህ ሰዓት የክብር ባለቤት ጌታችን ኢየሱስ ክርስቶስ እንደዚህ አላቸው፣ የትመጽእ መንግሥተ እግዚአብሔር በተዓቅቦ አላቸው። የእግዚአብሔር መንግሥት በመጠባበቅ አትመጣም። ትመጽእ መንግሥተ እግዚአብሔር በተዓቅቦ። አያችሁ፣ የእግዚአብሔር መንግሥት በመጠባበቅ አትመጣም። ወይ ብልዋ ነያዘ በዚያ ናትም ቢሉ በዚያ ነችም አትባልም። ወለያካ የእግዚአብሔር መንግሥት በዚያ ወዲያ ናትም አትባልም። ታዲያ ወዴት ናት ሲሉ የእግዚአብሔር መንግሥት በመካከላችሁ ናት አላቸው። የእግዚአብሔር መንግሥት ቤት ናት? ግዴላችሁም፣ የእግዚአብሔር መንግሥት ቤት ናት፣ በመካከላችሁ ናት አላቸው። ያን ጊዜ በቀኝ መቆም የሚችለው በእኔ ያመነ ነው አላቸው። በማን ያመነ ነው? በምን መቆም የሚችለው? በቀኝ መቆም የሚችለው ከፍርድ የሚያመልጠው በወልድ ያመነ ዘያምን በወልድ በሕይወት ዘላለም በወልድ በልጁ በክርስቶስ የሚያምን። በማን የሚያምን? በወልድ በልጁ በክርስቶስ የሚያምን አለ የዘላለም ሕይወት አለው። በእኔም ቀኝ የሚቆመው በወልድ የሚያምን ከእናንተ መካከልም አላቸው ስለ ስሜ በዓለም ዞራችሁ ስታስተምሩ እኔን ወልደ እግዚአብሔር በመለኮቱ አላ። እስቲ ወልደ እግዚአብሔር በመለኮቱ በሉ፣ ወልደ ማርያም በትስብእቱ እንዲህ ብላችሁ እያስተማራችሁ ጠብቁኝ፣ በቀኜ ትቆማላችሁ አላችሁ። በምን ትቆማላችሁ? በዚህ ዕለት ጌታ ሶስት ዋና ዋና ነገሮችን ለደቀ መዛሙርቱ ነግሯል። እችን ብቻ ልንገራችሁና እለቃችኋለሁ። ዛሬ መቼም መነኮሳት ያስፈራራሉ መሰለኝ ሲሰብኩ እና እንድትደነግጡ ሳይሆን እንድትዘጋጁ ስለሆነ ስንት ልዩ ልዩ ነገር አልኳችሁ? ሶስት ነገር። አንደኛው የምጽአቱ ምልክቶችን ነገራቸው። የምንም ምልክቶች? አሁን ምልክቱን በደንብ ከገባችሁ ወደ እግዚአብሔር መንግሥት ለመቅረብ አትቸገሩም ወገኖቼ። የምጽአቱ ምልክቶች። ሁለተኛው የምጽአቱ ምሳሌዎችን ነገራቸው። ምኖችን ነገራቸው? የመጀመሪያው ምልክቶች፣ ቀጥሎ ምኖች? ምሳሌ። ሶስተኛው ደግሞ የአመጣጡን ሁኔታዎች ነገራቸው። የምኑን ሁኔታዎች? እስቲ የመጀመሪያውን የምጽአቱ ምልክቶች የሚለውን እንያብረን። የምጽአቱ ምልክቶች የመጀመሪያው የሐሰተኞች ነቢያት መነሳት ነው። የምኖች ነቢያት? ብዙሃን ይመጹ በስሜ ዘይብሉ አነ ውእቱ ክርስቶስ፣ ብዙዎች እኔ ክርስቶስ ነኝ እያሉ ክርስቶሳውያን ነን እያሉ ስሜን እየጠሩ ሕዝቤን በከንቱ በሐሰት ትንቢት ያታልሉታል አላቸው። ያልተገለጠላቸው ተገለጠልን እያሉ ያላዩትን አየን፣ ያልሰሙትን ሰማን እያሉ ሕዝቤን ያሳስቱታል። የሐሰተኞች ነቢያት መምጣት የመጀመሪያው ምልክቴ ነው አለ። ታውቃላችሁ ምዕመናን፣ ቀድሞ ከኦርቶዶክስ ውጪ ክርስቲያኖች ነን የሚሉ ብዙ ነቢያት የሚል ስያሜ አልነበራቸው። ከቅርብ ጊዜ ወዲህ ግን ነቢይ ገሌ የሚባልን ሰው ስም ትሰማላችሁ። ማስታወቂያ እየሰሩ ፎቶአቸውን እየለጠፉ እንፈውሳለን፣ እናድናለን፣ ጌታ ነግሮኛል እያሉ ብዙዎችን የሚያሳስቱ ከሃይማኖት መንገድ የሚያወጡ ከእግዚአብሔር ከክርስቶስ በላይ ሰዎቹን እንዲከተሉ አድርገዋል። በዚህ የተነሳ የምጽአቱ ምልክቶች አንደኛው የሐሰተኞች ነቢያት መነሳት ነው። የምኖች ነቢያት? የምኖች ነቢያት? አንድ አይሱዙ የነበረው ሰው ከዚህ በፊት ተናግሬዋለሁ በማህበራዊ ሚዲያ። ሐዋሳ ላይ አይሱዙ መኪና ቤተሰቡን የሚያስተዳድርበት የጭነት አይሱዙ መኪና የነበረው ልጅ ነበር እና ያ ሰው መኪናው በየጊዜው ትበላሻለች። ከሐዋሳ ጭነት ይጭንና ዲላ እየሄደ መንገድ ላይ ይበላሽና እየተጎተተ ነው መኪናው የሚመለሰው። እንደው አንድ ቀን እንደምንም ጨክና መኪናዋ ገንዘብ ሰርታ ብር ይዛ ወደ ቤት ከገባች በቀጣዩ ደግሞ መኪናዋ ገራጅ ትገባና የሰራውን ብር ለገራጅ ትከፍላለች። እና በቃ በጣም ይበሳጫል፣ ያለቅሳል፣ ያዝናል። አንድ
ጓደኛው እንዲህ አለው፣ እንዲህ ነብይ ገሌ የሚባል አለና እሱ ጋር ለምን አትሄድም ይለዋል። እውነተኛ ነገር ነው የምነግራችሁ። የተበላሸ መኪና ነቢያት ጋር ነው ገራጅ ነበር መሄድ የነበረበት። ንገሩኝ እንጂ የሚፈልገው ስፔር ካለ መቀየር ነው። እውነት አሰብ ንገሩኝ እንጂ እውነት። እና ያንን የተበላሸ አይሱዙ ይዞ እዛ በር ላይ ሌሊት ነው አሉ ሰልፍ። ከ10 ሰዓት ቀድሞ ነው ሰልፍ የመጀመሪያ ፊት ለፊት ለመቀመጥ። ፊት ለፊት የሚቀመጠው በማለመታየት ነው። እናንተ ከኋላ የታያችሁ የተቀመጣችሁ እግዚአብሔር ያየናል ብላችሁ ነው ወይንስ ሰው እንዳያየን ብላችሁ? በየትኛው በጀርባ የተቀመጡትን በፊት ያሉትን ማን ያያቸዋል? በዚህ ቤት ሁላችንን ማን ነው የሚያየን? መምህሩ እንዲያየን አይደለም እዚህ የመጣ ነው። ማን እንዲያየን ነው? በማን መታየት ፈልገን የመጣ ነው? በእግዚአብሔር አይኖች። በቃ ከፊት ለፊት ተሰልፎ መኪናው እንዳቆመ ነው ቁጭ አለ። ሚስተር ኤክስ ይጠራል፣ ሚስተር ዋይ ይወጣል፣ ይለፈልፋል፣ ይጮዋሉ፣ ያብዳሉ፣ የስልክ ቁጥራቸውን ይሰማሉ። የሚያውቁት እኔ እንደው አሁን እዚህ ውስጥ የስልክ ቁጥር እንደዚህ ነው አይደል ብለው አወቁ ማለት ነው። ንገሩኝ እንጂ ስምህን ከናያትህ ብጠራልህ አወቅኩ ማለት ነው። ይሄ ነው እንደ ማወቅ። የእኛ ሰው የሚያውቀው ችግሩን ከሰው ሰምቶ ወደ ቤቱ ይመጣል። ነገረኝ እኮ እግዚአብሔር ይላል። ኧረ ይሄንንም እኔ እነግርሃለሁ ከፈለግህ። ጨጓራ ያመዋል ይሄድና ጨጓራን ያማላል። አዎ ጌታ ነግሮኝ ይላል። ያመዋል በቃ የሚያውቀው ችግሩን። እሱ እኮ መድኃኒት ፈልጎ ነው ሄደው በሽታውን ሰምቶ ይመጣል ወደ ቤቱ። አይ የእኛ ሰው እና ይገርማቸዋል። አይሱዙ አቁሟል፣ ሌሎች ይጠራሉ፣ እሱ አይጠራም። ቢጠብቅ አይጠራም። ቢጠብቅ መታገስ አቃተው። ረጅም ሰዓት ለሊት ጀምሮ ነው የጠበቀው። ያ ነብይ የተባለው ሰውዬ እስኪበቃ ድረስ ደግሞ ረጅም ሰዓት ጠብቀዋል። የለም ማንም ሰው ይመጣ የለም። ጓደኛው ወደ ሊዲያ ነው ስልክ ደወለለት። አሁን ከኔ በላይ ተቸገረ እዚህ አዳራሽ ውስጥ አለ እንዴ? ጌታ ለምንድን ነው ማያየኝ አለው። አይ እኔም እየጸለይኩ ነው ያያል አለው። እየሰማሽ ነው? ከዛ በኋላ ትንሽ ጠብቅ አደራ አይዞህ ምናምን አለው። እሺ ብሎ ጠበቀ። ልክ እየጠበቀ እያለ ከሆነ ሰዓት በኋላ እሱ ስሙን ነው የሚጠብቀው ከናባቱ አቶ ገሌ ናም ተብሎ እንዲጠራ የሚፈልገው። ድንገት ሳስበው የመኪናው ታርጋ ተጠራ። ስሙን እየጠበቀ ታርጋው ቀደመ። የማን መኪና? የሰውየው። ይሄን ታርጋ ማውቀው ነው ማን የማን መኪና ነበር ይላል። የራሱ ታርጋ የሚጠብቀው ስሙን ስለሆነ እኮ ነው የተጠራው ታርጋው። የሆነ ሰዓት ድጋሚ ሲደረግ እንደ ይሄማ መኪና የኔ ታርጋ አይደል እንዴ አለ። ያበደ ነው አክሮባት እየሰራ ሰውየው ጋር ደረሰ በድንጋጤ። ያንተ መኪና ነው አለው። አዎ በር ስለዘጋ እንድታነሳ ነው አለው። ምን ስለዘጋ? ሰው በር ሌላችሁ በር እንዳዘጉ ዝም ብላ አማኑኤል ጋር ና ጠይቀው ባይሰጥህ ቢዘገይም እየሰማችሁ ነው። መቤቴ ነው የምላችሁ። ለማይሰጣችሁ ጋር ምን አስኬዳችሁ? ስላሴ ምን አሳጣንና ምን ከለከለንና? የሚሰጠን አይሻልም? ዓለም ከምትመዝንልን ወርቅ ይልቅ እግዚአብሔር የሚሰጠን ጤና አይበልጥም? አይበልጥም? ይበልጣል። የምጽአቱ ምልክቱ የሐሰተኞች ነቢያት በክርስቶስ ስም መነሳት። ሁለተኛው ልዩ ልዩ የጦር አይነት መሰራት። ታውቃላችሁ በአሁኑ ሰዓት እንዲህ ያለ ሚሳኤል አለ እያለ ሰሜን ኮሪያ አንዷን ከተማ ታስቦካለች። ዓለምን በአንድ ጊዜ ጨርሳለሁ ትላለች። ስጋት ነው። ማንም አያጠፋውም። እየሰማችሁ ነው? ነገሩኝ እንጂ ያጠፋዋል። ዓለምን ማጥፋት የሚችል መሳሪያ ሰራን አሉ እንጂ ሞክሮ አይተዋል እንዴ? ዓለምን ማጥፋት ማለት እነሱም ጠፍተው ነው ማለት ነው። ነገሩኝ እንጂ ዓለምን እንዲያጠፋ ለሰው ልጅ እውቀት አልሰጠውም እግዚአብሔር። በነገራችን ላይ ለአጥፋ ያለውን እግዚአብሔር ቀድሞ ያጠፋዋል። ሰማችሁኝ አይደል? መሳሪያ ሰይፍ የሚመዘውን ራሱ እግዚአብሔር በሰይፍ ይገለዋል። ይሄን አቤሜሌክ ታሪክ እኮ ነገሥት ላይ የተጻፈው ቃል በቂ እኮ ነው። የገዛ ወታደሩና በሰይፍ እባክህ ግደለኝ ብሎ ሲለምነው ድረስ ንጉሱ ህዝቡን ሲያስጨንቅ የነበረው መሪ እና የልዩ ልዩ የጦር መሰራት አለ። አይገርም? ይሄ ተቀምጧል በመጽሐፍ ቅዱስ። የጦር የሚሳኤል መሰራት፣ ዓለምን የሚጨርስ አንድ አህጉርን የሚያጠፋ መሳሪያ መሰራት። ይሄ ማለት ዓለም ለጥፋቷ ያዘጋጀችው የክርስቶስ የመምጣቱ ምልክቶች መቃረቡን የሚያሳየን አንደኛው መንገድ ይሄ ነው። ልዩ ልዩ የጦር መሳሪያ ይሰራል። ሶስተኛው የጦርና የጦር ወሬ መብዛት። እንግዲህ ታውቃላችሁ በእኛ ሀገር የሆነ ከተማ ሰላም ነው ስትሉ ድንገት ደግሞ የሆነ ጦርነት ትሰማላችሁ። በዛ የነበረው ሰላም ሆነ ሲባል በሌላ ቦታ የቀዘቀዘው እንደ አዲስ ይነሳል። ልዩ ልዩ የጦርነትን ወሬ መስማት የክርስቶስ የመምጣቱን ምልክቶች ያሳየናል። ሌላውስ የረሃብ መከሰት።
የምን መከሰት? የረሃብ መከሰት። ዛሬ ኢትዮጵያውያን እውነት ጠግበው እያደሩ ቁርሱን በልቶ ምሳውን መድገም አላቃተው። ረሃብ አለ። የረሃብ መከሰት የክርስቶስ የመምጣት ምልክቱ ነው። የቸነፈር ብዛት፣ ቸነፈር ማለት ህመም ማለት ነው። አዳዲስ በሽታዎች ሰምተናቸው የማናውቃቸው በሽታዎች። ዛሬ ጤነኛ የሆነ ሰው ድንገት ኩላሊቱ ፌል ያደርጋል አይደል? እየሄደ ሰው በቆሙ ሰውነቱን ሉዝ ያደርጋል። ታውቃላችሁ፣ በቃ ይጎድቃል ሰው። ድንገት የሆነ አደገኛ በሽታ፣ ጊዜ የማይሰጥ ፋታ የማይሰጥ በሽታ ይታመማል። ይሄ የቸነፈር መብዛት፣ የተለያዩ አዳዲስ በሽታዎችን መስማት የክርስቶስ የመምጣት ምልክቱ አንደኛው ነው። ህዝብ በህዝብ ላይ መነሳት። ማን በማለት? ህዝብ በህዝብ ላይ መነሳት። ሰላማዊ የሆነ ሰው፣ ተሳስቦ ተዋልዶ ተጋምዶ የሚኖረው ሰው አንዱ በአንዱ ላይ መነሳት፣ አባት በልጆች ልጆች በወላጆቻቸው ላይ መነሳታቸው የምጽአቱ ምልክቶች ናቸው። መንግስት በመንግስት ላይ ይነሳል። ይሄን በደንብ አስምሩበት። ማን በማለት? ምን ማለት ነው? መንግስት በመንግስት። ለምሳሌ የኢራን መንግስትና የእስራኤል መንግስት፣ የአሜሪካ መንግስት እርስ በርሳቸው ይጣላሉ። መንግስት በመንግስት ላይ ይነሳል አለ መጽሐፍ። መጀመሪያ ህዝብ በህዝብ አለ አይደለ? ቀጥሎ ደግሞ መንግስታት ይጣሉና ህዝቦቻቸውን ለጦርነት ይዳርጋሉ። በነገራችን ላይ እነሱ በቴክኖሎጂ ነው ጠግበው የሚጣሉት። እኛ ግን እየራበን ነው የምንጣላው። እኛ ጠግበን ሳንበላ ነው የምንጣላው። እኛ ደሳሳ ቤት ጎጆ ውስጥ እየኖርን ነው። እነሱ ቴክኖሎጂ ጨርሰው የመጨረሻው ደረጃ ላይ ደርሰው ያው በኮምፒውተር ነው የሚታኮሱት እነሱ። እኛ ደግሞ በቢላ በካራ ነው ዛሬ እየተራረድን ያለነው። ብዙ ሰዎች ሃይማኖታቸውን ይክዳሉ። ብዙ ሰዎች ምናቸውን ይክዳሉ? ሃይማኖታቸውን ይክዳሉ። ሃይማኖታቸውን ይለውጣሉ። ከዚህ ገብታችሁ ነጠላችሁን እንዴት አድርጋችሁ ቤት እንደምትወረውሩ ታውቁት። ልክ በር ላይ ሲደርስ አንዳንድ ሰው ነጠላውን እንዲህ እየተመጠመ ሄድና ሶፋ ላይ ይወረውራል ወይ አልጋ ላይ ይወረውራል። በእግዚአብሔር ፊት የታያችሁበትን ልብስ፣ በክብር ቆማችሁ ያገለገላችሁበትን ልብስ እንደ ተራ ልብስ አይታችሁ ቤተ ክርስቲያን ስትመጡት የማይለበሳችሁት ነጠላ መስቀልያ የለበሳችሁት በእግዚአብሔር በፊቱ የታያችሁበት ልብስ እኮ ነው። አጥፋችሁ እንኳን አታስቀምጡም። ብዙዎቻችሁ እንዲህ አድርጋችሁ ልክ እንደ ጦስ እንትን አንስታችሁ ነው የምትወረውሩት ቤት ስትገቡ። ሌላው የአመፃ ብዛት። የምን ብዛት? የአመፃ ብዛት። ከሰው ልብ ውስጥ ፍቅር ትቀዘቅዛለች አለ። ባልና ሚስት አይተማመኑም። ልጆች ወላጆቻቸውን፣ ወላጆች ልጆቻቸውን አያምኑ። ባል ሚስቱን፣ ሚስት ባሏን፣ ጓደኛ ፍቅረኛ። አያችሁ፣ በምትሰሙት ቃል ይፈረድባቸዋል። እያስተማርን ንስሐ ባትገቡ እኛ ጨርሰናል። ቤተ ክርስቲያንን አለመስማታቸው፣ መምህራንን ማቃለላቸው፣ ቤተ ክርስቲያንን መናቃቸው ያስፈርድባቸዋል። ያን ጊዜ ጻድቃን ስለ ዘመዶቻቸው ያለቅሳሉ አለ። ስለማን ያለቅሳሉ? ስለ ዘመዶቻቸው። የሰማይ መላእክት ግን አለ ወመላእክት ሰማይ ያዝኑ በእንተ ፍጥረተ ሰብ፣ ስለ ሰው ልጆች ስለ ፍጥረት ሁሉ መላእክት ያዝናሉ አለ። ዛሬ በቅዳሴው ላይ ቅዳሴ አትናቴዎስ ላይ ያለችውን አንድ ቃል ልድገምላችሁ። አሜሃ ጻድቃን ይትፌሱ እስመ ሀለው በሕይወቶሙ ወኃጥአን ይበክዩ እስመ አፍቀሩ ሰሐቀ ወስላቀ እስመ በጽሐቶሙ ዕለተ ፍዳ ወደይ። ያን ጊዜ አለ እስቲ በሉ፣ ያን ጊዜ ጻድቃን ደስ ይላቸዋል። ማን ደስ ይላቸዋል? በሕይወታቸው አልቅሰዋልና። በምናቸው አልቅሰዋልና? ኃጢአታቸውን አስበው አልቅሰዋልና ጻድቃን ደስ ይላቸዋል። ያን ጊዜ ጻድቃን ደስ የሚላቸው ለኔ ብለህ ተሰቀልክ እያሉ ነገረ መስቀሉን እያሰቡ ሲያለቅሱ ስለኖሩ ግፋ ሰማዕታትን ሞተ ወልደ እግዚአብሔርን እያሰቡ ማልቀሳቸው፣ የእመቤታችን ስደቷን እያሰቡ የቅዱሳንን መከራ እያሰቡ ኃጢአታቸውን እያሰቡ መስቀሉን ተሸክመው በመኖራቸው ጻድቃን ደስ ይላቸዋል፣ በሕይወታቸው አልቅሰዋል። ኃጥአን ያለቅሳሉ አለመለሰና ኃጥአን ያለቅሳሉ ብሎ ሳቅና ስላቀት ስለወደዱ
ምንና ምን ስለወደዱ? ሳቅና ስላቅ ስለወደዱ። የፍርድና የፍዳ ቀን ደርሳባቸዋለች ካለ በኋላ እንዲህ አለ፣ ያን ጊዜ ባለጸጎች ይደህያሉ አለ። ማን ይደህያሉ? ባለጸጎች ይደህያሉ። ለምን? ተድላ ደስታቸውን በአመፅ ጨርሰዋልና፣ ተድላ ደስታቸውን በመቀማት ጨርሰዋልና፣ ድሃ በማሳዘን ጨርሰዋልና። ነዳያን ባለጸጎች ይሆናሉ ጌታ ሲመጣ። ለዚህ ነው ና ያለው። ድሃዎች ምን ይሆናሉ? ነዳያን ባለጸጎች ይሆናሉ፣ ንዴታቸውን በምስጋና ተቀብለዋልና። አሜሃ ጽኑዓን ይደክሙ እስመ ኃይልቁ ሥጋሆሙ በዝሙት ወድኩማን ይጸኑ እስመ አድከሙ ኃይሎሙ በሰጊድ ወበትጋህ መዓልተ ወሌሊተ። በጣም የሚገርም ነው። እንዲህ ያለ መለሰና ቅዱስ አትናቴዎስ ያን ጊዜ ጽኑዓን የነበሩ ይደክማሉ አለ። ጽኑዓን የነበሩ በሉ እስቲ ይደክማሉ፣ ስጋቸውን በዝሙት አድክመዋልና። በምን አድክመዋልና? ደክመው የነበሩ ይጸናሉ፣ ኃይላቸውን በሰጊድ በመዓልትና በሌሊት በመትጋት አድክመዋልና። የሰገደ ሰው ዘውትር ሌሊት የተነሳ የሚጸልይ ሰው እንዴት እንደሚመሰገን አያችሁ? ኃጥአን ሲወቀሱ ሰውነታቸውን ያደከሙት በዝሙት ነው። ጻድቃን የተወደሱት በሰጊድ መቀራንዮን በማሰብ በመውደቅ በመነሳት በእግዚአብሔር ፊት ባሳዩት ትሕትና ነው። በዛ ሰዓት ምን ተገበርኪ ይላል፣ ምን ሰራሽ አንቺ ነፍስ ይላል። ብራብ አላበላሽኝም፣ ብራብ አላጠጣሽኝም፣ ብታረዝ አላለበሽኝም፣ ታስሬ አልጠየቅሽኝም፣ አላስፈታሽኝም። ስለዚህ ወደ ዘላለም ደይን ጥርስ ማፏጨት ለቅሶ ወደ በዛበት ወደዛ ወደ ዘላለም እሳት ሂጂ ይላታል። ኃጥአንም በድፍረት እንዲህ ብለው ይመልሱለታል። አንተ ጌታ ሆይ አንተ አይተንህ፣ አንተ ተርበን መቼ አይተን አለፍን? መቼ ተጠምተ አይተን፣ መቼ ታርዘ፣ መቼ ታስረ ብናውቅ ብናይ የማናስፈታክ ነበር፣ እናለብስህ ነበር፣ እንመግብ ነበር ይሉታል። ጌታ ግን እንዲህ ይላታል፣ ለአንዱ ድሃ አለማድረግ ለኔ አለማድረግ ነው ብሎ ይወቅሳቸዋል። ድሃን አለማብላት፣ ድሃን አለማጠጣት፣ የታረዘን አለማልበስ፣ የታሰረን አለማስፈታት ከፍርድ አያስመልጥም። ጻድቃንስ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን መጥታችሁ ጠይቃችሁኛል፣ ብታሰር ማስፈትታችሁኛል። ጻድቃን ጌታ ሆይ መቼ ይህንን ሁሉ በጎ ነገር አደረግን ይሉታል። ለአንዱ ድሃ ማድረጋችሁ ለእኔ እንዳደረጋችሁ ተቆጠረላችሁ፣ ወደ ዘላለም ደስታችሁ ግቡ ይላቸዋል። በዚህ የተነሳ ራሳቸውን በበጉ ደም ያነጹ ንስሐ የገቡ እንዲህ ይላሉ፣ አሜን ኢየሱስ ሆይ ቶሎ ና ይሉታል። ምን ይሉታል? ቶሎ ና። አሁን ብዙ ጊዜ በሌሎች ከኦርቶዶክስ ውጪ በሆኑ ቤተ እምነቶች ውስጥ ማራናታ ሲሉ ትሰማላችሁ። ጌታ ሆይ ቶሎ ና ማለት ነው አይደል? ቢመጣ ግን ምን ሊሆኑ ነው? ቢመጣ ምን ሊሆኑ ነው? ሲነገሩ ስጋውን በልተው ደሙን ጠጥተው ነው? ንገሩኝ እንጂ የታረዘ ዓለም ሰው ነው? እስቲ ከኦርቶዶክስ ቤተክርስቲያን ውጪ በሌላ እምነት በር ላይ ነዳያን እንኳን ይቀመጣሉ? ንገሩኝ እንጂ እነሱ እንኳን የታረዘ ላይ ያለብሱ ከድሃ እየቀማ ይለብሳሉ እንጂ። አየህ፣ እነሱ የተራበን ሊያበሉ እንጂ ይቅርና ከድሃ ጉሮሮ እየመጠቁ ይበላሉ። የመበለቶችን ቦርሳ ያመነምናሉ እንጂ። አይ ኦርቶዶክሳዊት ቤተክርስቲያን እንዴት ያላት ስርዓት ነው ያላት! መጽሐፉን እኮ እኛ እናስተምራለን፣ እናንተ ትተረጉሙታላችሁ። የማቴዎስ ወንጌል ምዕራፍ 7 ላይ ምን ይላል? ስጡ ይሰጣችኋል ይላል። ምን በሉ? ዓለም ቆጥቡ ትላለች። እኔ ደግሞ እዚህ ባንከሮች ካላችሁ እንዳትጠሉ። ዓለም ቆጥቡ፣ ብትፈልጉ ወለድ ባለው፣ ብትፈልጉ ወለድ በሌለው ቆጥቡ ትለናለች። ሲጀምር ግን ክርስቲያን ወለድ ያለው ባንክ ውስጥ እንዲያስቀምጥ ተፈቅዶለታል? መልሱልኝ እናንተ ዛሬ እንደው አቷሽን ባዛኝቷል። ወለድ ባለው ባንክ ውስጥ እንድናስቀምጥ ታዘናል? ታዘናል? ፈቅዶልና ያላስቀመጥከውን ውሰድ የሚል መጽሐፍ አለ? ንገሩኝ እንጂ። ያልሰበሰብከውን አራጣ ብላ የሚል አለ?
የለስ አያችሁ ነገ ፍርድ አናመልጥም እንጠየቅበታለን። እውነት መናገሩ ስለሚያዋጣ ነውና ክርስቶስ ኢየሱስ የማርያም ልጅ ወደ ሰማይ እንዳረገ ዳግመኛ ለፍርድ ይመጣል። ሰማይን ከነግሷ ምድርን ከነጓዟ ጠቅልሎ ያሳልፋል። ስለዚህ በሚያልፈው ዘመናችሁ ላይ የማያልፍ በጎ ነገር ስሩበት። ገንዘብ ያላችሁ ባለጠጎች እግዚአብሔር ስራችሁን ይባርከላችሁ። እግዚአብሔር ንግዳችሁን ይባርከላችሁ። በጎ አድርጉበት። ቤተክርስቲያን አንጹበት። በሰማይ አዳራሽ በሰማይ ሀገር ቤት እንዲታነጽላችሁ በጎ ስሩ። አትስገብገቡ፣ ያልፋል። እህሉም ከሆነ የዕለት ነው። አዎ ልብሱንም ካላችሁ የዓመት ነው። እንኳን ሰርታችሁ ይቅርና ባንሰራ የሰማይ አዋፍን የሚመግብ እግዚአብሔር እንኳን ከሆነ ይመግበናል። ስለዚህ ለሌላው ያካፈላችሁ ኑሮ፣ የተራበውን እያስባችሁ ስጡት። የታረዘ ስታዩ አትለፉ። በቤታችሁ በሳጥኑ ውስጥ የቆለፋችኋቸው ልብሶች ምን ያደርጉላችኋል? መዝገባ ይሆናችሁ። ዝግቡ ለክሙ መዝገበ በሰማያት እኮ ነው ያለው። ይትዝግቡ ብሎናል። አዎ የሚጠፋውን መዝገብ አትሰብስቡ፣ የማይጠፋ መዝገብ በሰማይ ማከማቸት ነው እንጂ። ሁለት ልብሶች አሉት እኮ አንደኛውን ይስጥ ነው ያለው አይደል? አንድ ጊዜ ቄሱ ያስተምራሉ አሉ እና የቄሱ ሚስት ገብታ ቁጭ ብላ ስትማር ቄሱ የሚያስተምሩት ሁለት ልብስ ያለው አንደኛውን ይስጥ እያሉ ነው የሚያስተምሩት አሉ። እና የሚስትዬ ወይ ጉድ እስከዛሬ ድረስ ይህን ትምህርት መቻወኩኝ ብላ ልክ ካህኑ ህዝቡን እየባረከ እያሳለመ ያለ ሚስትየው ቀደም ብላ የባሏን የቄሱን ካፖርት ለአንዱ ድሃ ሄዳ ልብሳ ለጠብቀች። ከቤተ ክርስቲያን ሲመለስ በይ ካፖርቴን አምጪ ሲል አይ የምን ካፖርት አለህ? ቅድም ስታስተምር ሰማሁህ አይደል እንዴ? ሁለት ያለው አንዱን ይስጥ ብለሃል እና ታዲያ ሌላውን አልኩ እንጂ እኔን አልኩሽ እንዴ አላት ይባላል። እና እንደዚህ እያደረግን ይህንን ክፉ ዘመን ማለፍ አለብን። አደራችሁን ያልፋል። ሁላችን የሰበሰብነውና ለድሆች ራሩ፣ ቸርነት አድርጉ፣ በጎ ነገር አድርጉ። በሚጠፋው ዘመናችሁ ላይ ለልጆቻችሁም በጎ ሃይማኖት አውርሷቸው። እግዚአብሔር ሆይ እችኛዋን ደብረ ዘይት ላይ 5ኛውን ሳምንት አድርሰናል። ከዚህ በኋላ ያሉ ሳምንታቶች በጣም ነው የሚፈጥኑት። የሚገርም ገብርኄርና ኒቆዲሞስ፣ ከዛ በኋላ ሆሳዕና ነው። ሕማማት ምን ጀመርበት ሳምንት ነው። በስርዓት ሳንጾም አያችሁ። ይቅር ለእግዚአብሔር እንኳን ያልተባበለ ሰው አሁን ጾም እየጾመ ነው ያለው። እዚህ ሽሮ መብላት፣ ጎመን መብላት፣ በየአይነት መብላት፣ ከዛ ከሃይ ፕሮቲን ስትገላገሉ ሌላ ሃይ ፕሮቲን መሰብሰብ፣ እሱ ነው አይደል ጾም ለእናንተ? እሱ አይደለም። እና የጾም ዓላማው እሱ ስላልሆነ ወንድማችንን በጾም ሰዓት ይቅር ልንል ይገባናል። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። እስቲ ከፍ አድርጋችሁ እግዚአብሔርን ክርስቶስ ኢየሱስ በዚህ ነው። እናትወጡ ሐሰት ነው። ክርስቶስ ኢየሱስ በዚህ ነው። አጌዶን ዘመኑ የጌታ መምጫ ደረሰ ቀኑ። ምልክቱ ነው
ይታያሉ። የበግ ለምድ ለብሰው ይታያሉ። ተኩላዎች ናቸው ውስጣቸው ትንቢቱ ይፈጸም ግድ ነው። ተኩላዎች ናቸው ውስጣቸው ትንቢቱ ይፈጸም ግድ ነው። አርማጌዶን ነው ዘመኑ የጌታ መምጫ ደረሰ ቀኑ። ምልክቱ ተፈጽሟል። ፍቅር ቀዝቅዟል። ሰላም ጠፍቷል። ሰባኪያን አስተውሉ፣ ጌታ ተናግሯል በወንጌል። መንፈስን ሁሉ አትመኑ፣ መመራመርን ከቶ ማስተማሩ። መንፈስን ሁሉ አትመኑ፣ መመራመርን ከቶ ማስተማሩ። አርማጌዶን ነው ዘመኑ የጌታ መምጫ ደረሰ ቀኑ። ምልክቱ ነው ተፈጽሟል። ፍቅር ቀዝቅዟል። ሰላም ጠፍቷል። ፀሐይ ጠብቶ ይታያችሁ፣ ጨረቃን ይዞ ያሳያችሁ። ለፌ ለፌ አትበሉ፣ እመኑ በርሱ በሃይማኖት ኑሩ። ለፌ ለፌ አትበሉ፣ እመኑ በርሱ በሃይማኖት ኑሩ። አርማጌዶን ነው ዘመኑ የጌታ መምጫ ደረሰ ቀኑ። ምልክቱ ተፈጽሟል። ፍቅር ቀዝቅዟል። ሰላም ጠፍቷል። ምልክቱ ተፈጽሟል።